አርሰናል ይሄ ነው የኔ አርሰናል ወያላ ትነዳለ ትቃጠላለ ወጣም ወረደም አሸንፊያለሁ 3 ነጥቤን ወስጃለሁ በአግባቡ ደስ አለ አይደለ በዛ ሰዓት ጎል ሲቆጠርብኝ ደስ አለ ጨፈርክ አይደለ ምንም አባት ታመጣም ነበር አንተ ወያላ ነች ምድረ ቋጣሪ በሙላ ምንም አባት ታመጣም እንችላለን ይሄ ዋንጫ ከኛ ውጭ አይወጣም አንድም ሰው ከሀገር እንዳይወጣ ጀማው ዳር ድንበር በሙሉ በአግባቡ እንዲጠበቅ ይወል በየቤትህ እመጣልሃለሁ ይሄን ዋንጫ በላና እመጣልሃለሁ ከሞን ገነርስ ከሞን እንችላለን ጀማው ወይኔ አመጠንም ይሁን ተጨንቀንም ይሁን ማለት ነው አፈር በልተንም የዘንድሮ ዋንጫ እጅግ ጣፋጭ የሚያረጋው ጀማው እጅግ አስደሳች የሚያረጋው ይሄኛው ነው አፈር በልተን ተጨንቀን ከሰው በታች ሆነን እላያችን ላይ ተጨፍሮብን ማንዬ ምን በላው ዋንጫ ነው የሚሆነው ይሄ ዋንጫ ጀማው ምን በላው ዋንጫ ነው የሚሆነው ግን ጀማው ወይኔ ይሄን ዋንጫ ጠቅልለን በእጃችን ያስገባነው ቀን ልቁን ምዕራፍ የተወጣ ነው ዛሬ ነው ጀማው እንኳን ደስ አላችሁ መኑኝ የአውሮፓ ቻምፒዮንስ ሊግ ፍጻሜ በዚህ መጠን ሊከብደንና ሊያስቸግረን እንደማይችል ፍጹም ጥርጥር የለኝም ጀማው እንኳን ደስ አላችሁ ሁላችሁም የአርሰናል ደጋፊዎች ፕሊዝ ኮፒ ሊንክ ሼር አድርጉና ለሁሉም የአርሰናል ደጋፊ አዳርሱልኝ እንኳን ደስ አላችሁ የአመቱ የፍጻሜውን ከባዱን ጨዋታ ነው ማሸነፍ የቻልነው ከዚህ በኋላ ያለው ጉዳው ገብስ ነው ሁለቱ ጨዋታ ወዳው ገብስ ነው ጀማው ዋናውን መንገድን የተወጣ ነው እንኳን ደስ አላችሁ መላው አርሰናላውያን አዳርሰው ትሮሳርድ እናት እንኳን ለእናቶች ቀን አደረሰሽ ወንድ የሆነ ልጅ ነው ወለድሽው ወንድ የሆነ ልጅ ይወልሽ ከ20 አመታት በኋላ ዋንጫ የሚሰጠንን ቡድን ላይ ጎል ያስቆጠረልን እጅግ በጣም ወሳኛውን ጎል ያስቆጠረልን ልጅ ነው የሰጠሽንና እንኳን አደረሰሽ ላንቺ ነው ማለት ላንቺ ማለት ነው አንተ አንበሳ ነህ አረ ዛሬ ምንድነው የሚሻለኝ አለንውጣ በቃ ቤት ውስጥ ምንም አባታችን አንሰራም ከዚህ በኋላ ቪዲዮዬ በሙሉ ውጪ ላይ ነው መሰራው እያበርኩ መስራት ነው የምፈልገው ወደ ቤት እንዳገባ ነው አንተ ማን አርስዬ አለኝ ተጨንቄ ቆልኩኝ ጀማው አሸንፌ እስካሁን ማሸነፌን ያላመንኩ ሰው ነኝ ወይኔ ትሮዛርድ አንተ ትለያለህ በትረቋጣሪ ወይኔ ላጫለው ጨጓራህን ደስታዬን ልጨርስ እመጣልሃለሁ እናቴ ተሙት ኮፒ ሊንክ ሼር አድርጉት ብቻ እናንተ አዳርሱልኝ ትሮዛርድ ኮንግራ ለዛሬው ጎል ከልብ እናመሰግናለን ከልብ ጀማው የት ናችሁ የምትቀመጠው ጀማው ቤት ውስጥ ናችሁ እኔ ከቤት ወጥቻለሁ እኔ አልቻልኩም ቤት ውስጥ የመረኝ ነው የምላችሁ ጀማው የት ነው የምንቀመጠው ማን ከማንገናር ሲወጣችሁ የዋንጫውን አንድ እጅ ዛሬ ነው በአግባቡ ያዝነው ዛሬ ነው እንለያለን ነው እንለያለን ነውጣ ወያላ ትነዳለህ ገና አነዳለሁ ቤት ለቤት መጥቼ ማንዬ እንለያለን ማን ወሳኝ 3 ነጥብ እንለያለን ነው ምን ጀማው እንለያለን ተነፋ ነፍሱሪ ግዙልኝ ስላቸው ተበዳደሩና ገዙልኝ አዋጥተዋል ለዛ ጠምብ ማቲያስ ፈርናንዴዝ አይደለም ያማቱ ነው ፈርናንዴዝ ለማቲያስ ተባለ የሽንት ቤት አጣቢ ልጅ ነው ይሄ ጀሃነም ግባ አንተ ሰውና ወይ ያለ በላ በቃ ወይ ጨፍረን ወይኔ መጨረሻ ላይ ምን አለ ቢሳተክ ግባና አውጣው አባቴ ወይኔ ጉዴ ማብራት ጠፋ እንጂ ሁለተኛው ጎል ባለቀ ሰዓት ያገቡብን መስሎኝ እንዴት እንዳበድኩኝ ትሮሳርድዬ ውሽ አባቴ እንዴት ሚያረካ ድል ነው መጠበቁ እኮ ነው 90 ደቂቃ መጠበቁ እኛን ይጨንቀናል ከዛ አላልሞ ህይወትን ሙሉ አንተን ይጨንቃል ነው ምን ስለ ዳኛ ምናምን አልቅስ ይሄ አርሰናልማ ዋንጫ መብላት አይችልም በርሌ ላይ ተስፋ መቁረጥ የለብህም ለበርሌ መቋጠር አለብህ አንተ ወያላ አንተ መርዝ የበላ ዳኛ በረኛውን እጁን በዛ በኩል ያለው እዚህ ጋር ያለው እንኳን አላስመሰለም በዛ በኩል ያለው ስለሱ ሌላ ቪዲዮ ይሰራል ስለ ትሮሳርድ ሌላ ቪዲዮ ይሰራል ኦዲጋርድ ገና በገባህ በ10 ደቂቃ ስንት ስሩ ቦል ነበር ያደረከው አባቴ ወይኔ ተረፍን ፈጣሪ ለኛ እንዳለው የምታቀው እንደዚህ አይነት ድል ስታይ ገባ አይደለ
ምንም ዛሬ አርሰናል አልቻለም ነበር ግን 1-0 አሸንፎ መውጣት የቻለው ሜንታሊቲ ስላለው ነው የዋንጫው ቡድን ሲችልም ሳይችልም 3 ነጥብ ያነሳል ነው ማለት አሁን ተቃጠል ወይኔ አባቴ ወይኔ እንዴት እንደረካውኝ ማንዬ ስለዚህ ኳስ እናውራ አባቴ እኔ ገና እያጠቁን እያለ ባለቀ ሰዓት እንደ ውልፍዝና እንደ ሰንደርላንድ ምናምን ጨዋታ ገብቶብን እንዳንቃጠል እያልኩኝ ማብራት ጠፋ እንጂ ላይቭ ላይ ብታዩ እንዴት እንደጮኩኝ ነው ገባርለ ግን ይሄ ሌባ ቡድን ሬሌጌት መደረግ አለበት ነው ማለት ገባርለ 50 ምናምን አመት ዋንጫ ያልበላን ቡድን ራይስ ዋንጫ ሰጥቶት ፕሪሚየር ሊግ ወደሚበላ ቡድን ትራንስፈር ስላደረገ ቡት አደረገዋል ባንተና በክሪስታል ፓላስ መሃል ያለውን ልዩነት ክሪስታል ፓላስ ለኤዜ ሴልኸርስት ፓርክ ላይ ተጫዋቾቹ ብቻ ሳይሆን ደጋፊው ጋርድ ኦፍ ኦነር ሰጠው ታያለማ ቆሻሻ ፋን ቤዝ ቆሻሻ ተጫዋቾች ሊሰብሩን የሞከራችሁት ይሄ ጨዋታ ይቀርና ከዚህ በኋላ ያለውንም እንድንጎዳማ እንዴ እነዚህ የማን ዩናይትድ ደጋፊዎች ናቸው እንዴ ምን አይነት ጠላት ነው ዛሬ ያሳዩንማ ስለ ኳሱ ስናወራ ማኑ ጠላት እሰይ ገባረ ተዘረፉ አርሰናል ዳኛ የፈለከውን በል እሱ ብቻ አንተ መቃጠል በዚህ ደረጃ መቃጠል ያረካኛል ነው ማለት የአርሴ ቤተሰብ ደግሞ እንዴት አባቱ ነው ከዚህኛው እጁ አልፎ ሌላኛውን እጁ የሚይዘው ኮሚታተሩ ያሽቃበጠ ነበር እንት በላለ ሬሌጌትድ ዌስትሃምን በደጋፊው ቆሻሻነት ምክንያት ነው ከስፐርስ የበለጠምጣለው ስፐርሶች ሌላ ማሊያ ለብሰው ለሲቲ ማሽቃበጣቸው አይገርመኝ ምን አባታቸው ነው እነዚህ ደግሞ ከኛ ጋር ራይቨልን ምናምን ነገር ያማሃል አንድ አመት ላይ ዋንጫ የበላልህን ካፕቴንህን ቡም ታረቅ ቆሻሻ ነው ገባ ኤፍ ኤ ካፕ ያመጣላቸውን ማቭሪካቸውን ግን ፓላሶች ጋርድ ኦፍ ኦነር ስጡት ያለ ገባ አይደለ ተቃጠል ጠላት እሰይ እንዴ መሰረዝ አለበት አንድ ኩል መሆን ነበረበት ተዘረፋችሁ የሌባ ሊግ ዌስትሃምን ማውረድ ብቻ ሳይሆን ለአርሰናል ዋንጫው እንደዚህ በእጃቸው ነው የሌባ ሊግ ገብርኤልን የሌባ ሊግ በረኛው ዘሎ ምን ላይ ይረፍ በረኛው ዘሎ አየር ላይ ነበር መቅረት የነበረበት የሌባ ሊግ እከካሞች ናቸው እከካም ዳኛ ነው ገብርኤልን አንድ ሰው ወጥቶ ፋውሉን ያብራራ ሲያስጠሉ እከካም የሆነ ዳኛ የሌባ ሊግ እንደዚህ አይነት ዋንጫ አበላን ነው ፈልጉ ጫስ ቅጥል እረር አርገህ ያን ደንቆሮ ልፋጫም ደጋፊ እንደዚህ እረር ቅጥል አርገህ ያለውን ፍሬ አስጨረሰ ቅጥል ድብንስ ታረግ እኔም እረካለሁ እንደዚህ አይነት ዋንጫ አበላን ነው ፈልጉ እንደዚህ አይነት እረር ቅጥል አርገህ አርሰ ይችላል ገና ደግሞ ራይስ ባላንዱር ሲበላ ምን አባ ይውጣል ገና ታራለ ገና ቻምፒየንስ ሊግ አለ ፕሪሚየር ሊግ አርሴ ነው አመቱ ያርሴ ነው ምን አባ ይውጣል ምን አባ ሊስቲ አንተ ሊክስክስ የሰው መጨረሻ ደጋፊ ቆሻሻ ደጋፊ ኧረ በስመ አብ ኧረ ተቃጠልኩ ምን አይነት ዳኛ ነው ጎል አገቡ ብዬ መጨረሻ ደቂቃ እንደዛ ጨፍሬ በስመ አብ አሁን ያ ትንሽ ነው እንዲነካ አርጎ እሱ ዘንድሮ ማለት ነው እንዳለ ግማሽ የተባለ ነገር በሙሉ ለአርሰናል የእንግሊዝ ዳኛ እንዳለ አርሰናል እንዲበላ ነው የሚፈልገው ወይኔ ቋጥሮ ይክ በጣም በስመ አብ ዌስትሃም እንደዚህ ደና መተ ኧረ በስመ አብ አርሰናል ምን አይነት የተረገመ ቡድን ነው አሳበደን እኮ አበድን ወይኔ አርሰናል ሚገርም ቻንስ ነበረ አመለጠን ወይኔ በጣም ነው ምንችለው ዳኛው ግን ማለት ነው በጣም ባለጌ ሆናን እስከ 102 ድረስ ታጮተናል እስከ 102 እንዲገባብን ግን በጣም ነው ምንችለው እናቴ ትሙ ዴቪድ ራያ ነው ማኑ ዘማቻችን እግዚአብሔር ምን አይነት ኳስ ነው ሴቭ ያደረከው ምን አይነት ኳስ ኦዴጋርድ ለዚህ ነው ካፕቴን የሆንኩ አይደለም ተቀይረ ገባ ከዛ በኋላ ምን አይነት ፐርፎርማንስ ነው ማን ያገባ ነው ባንተ ምክንያት ነው ለዚህ ነው ካፕቴን የሆንኩ አይደለም እንደዚህ ነው ፕሩፍ እንድታረግ መፈልገው በጣም ያበደጫው ትሮሳርድ ካንተ ውጪ ማንንም ሰው ያን ኳስ አያገባውም ገብቷል ሁሌ አስፈላጊ ሰዓት ላይ መታገበው አንተ ነህ ለምን እንቅልፍን አልተኛማትናል ገብቷል ቁጭ ብለን ያደርከው ስለዚህ ያስተክ በጣም ነው የምትችለው ትሮሳርድ እግዚአብሔርን ማለት በጣም ነው የምትችለው ዴቪድ ራያ ጎልደን ግሎቭ አይደለም ማለት ነው የሆነ ነገር ስጡት ዳይመንድ ግሎቭ ምናምን የለም ፕላቲኒየም ምናምን የሆነ ስጡት እናቴ ትሙት ይችላል ይሶ እግዚአብሔር ከዚህ በኋላ አብቅቶላችኋል ማን የፈራነው ጨዋታ ይሄን ነበር እኔ የፈራው ጨዋታ ይሄን ነበር ቻው ከዚህ በኋላ ሁሉም ተኛ ምን አይነት ደደብ አጥቂ ነው ቀይሮ ያስገባው ምን አይነት ፋውል ነው ምንድነው የሚሰራው ገና እንደገባ ነው ፋውል መስራት የጀመረው ምን አይነት ደደብ ሰው ነው እዛ ፔናልቲ ጋር ሲንከባለ ፔናልቲ ሊሰራ ነበር
በኢየሱስ አሳበደኝ። ይሄ ኳስ መሻር አልነበረበትም። ፈርናንዴዝ ያን ሁሉ ደቂቃ ታስባለህ? ዝም ብሎ የሚመታ ኳስ ዴቪድ ራያ በጭንቅላት በለጠ። ታበርደዋለህ ምናምን አንድ ሁለት ያበደ ነበር። 90 ደቂቃ ሙሉ ያንተን ያክል የተጫወተ ተጫዋች አልነበረም። ያን ኳስ ታባክነዋለህ። ዳኛው ሲጀመር መጀመሪያው የሚያስጠላ ዳኛ ነበር። ትክክል ነው፣ ግን የሚያስጠላው ነገር ትክክል ነው ውሳኔው። የአርሰናል ደጋፊዎች በጣም ጸደይ 3 ነጥብ ነው ይዛችሁ ሄዳችሁ። እንኳን ደስ አላችሁ፣ ይመቻችሁ። እኔ ክርስቶስን ማለት ነው ማቲያስ ፈርናንዴዝ አንተ ውሻ ነህ፣ አትረባም። በቃ እንዴት ነው የምትስተው? ያን ኳስ አንተ ማን ስለሆንክ ነው የምትስተው? ነው ወይስ ጠቅሰዋል? ምን ሆነ ነው? ቆይ አንተ እንዴት ትስተዋለህ? ወረዳችሁ፣ ይዛቸው ወረድከው፣ በቃ ወረድክ። እንደዚህ ተጫውታችሁ ምርጥ ጨዋታ እኮ ነው የተጫወታችሁት እኮ። ምን ሆናችሁ ነው? ኧረ በኢየሱስ ክርስቶስ እና አርሰናል እኮ በቃ ያው እግዚአብሔርን በለው። በቃ አሁን ተረጋገጠ መብላቱ። አሁን ይኸውልሽ ሁልሽም ማለት ነው አርፈሽ ጸጥ ብለሽ ትቀመጫለሽ። አንድ ሰው ማለት ነው እንዳያወራ። በቃ በልተሃል፣ በቃ አርፈህ ቁጭ በል፣ ምንም እንዳትሉ። እግዚአብሔርነቴን ነው እንዴ! ምን ቀሽም ነው በእግዚአብሔር ስም እንዴ! ራያ እኮ አይደለም የመለሰው እኮ ኳስ ራሱን ይሳተው። እንዴት ነው በመሬት የምትመጣው? አታልፎም እንደው የበረኛው ኦቨር ድሪብል፣ ከዛም ላይ ደግሞ በመሬት ግዴታ ራያ መሆን አይጠበቅ። ሌላም በረኛ ይዟል። እንኳን ቀላል አድርገን እኮ ይሰጣችሁ። ጭራሽ ራያ ላይ እንደዚህ ትመጣለህ እንዴ? ብትተኩስ እኮ ይመልሳል ራያ አይደለም። ይሄን እንዴ ምን ሆነ ነው? በስመ አብ ሲያስጠላ በእግዚአብሔር እንዴ! ከዛ ደግሞ ያቀሽም ዳኛ ምንድነው እኛን እንደዚህ አቅፈውን ሲሻሙ ያኔ ፔናልቲ ከለከለን። አሁን እንደዚህ ስላረገው ትሽራለህ እንዴ? ደግሞ ይኪት ነው ያመጡት። ኧረ በኢየሱስ ክርስቶስ ምን አይነት ሌባ ዳኛ ነው? ሌባ ነው ዳኛው። የአርሰናል ደጋፊ ነው ዳኛው። በእውነት ሁሉ ጊዜ ሮብድ እንዳለ ሲያስጠሉ በእግዚአብሔር ስም። ኧረ በኢየሱስ ግን ማለት ነው አርሰናል ይመቻችሁ፣ መድኃኒዓለም ይመቻችሁ፣ እናንተ ይመቻችሁ፣ ብሉት ግን እንዳትወሩ፣ ዝም በሉ በቃ ጸጥ በሉ። ለዚህ ውጤት ማለት ነው ተጠያቂ በሽታ አንተ ይጓዝ ይሳታል። አንዴ ነው አንተ እግዚአብሔር ከአንድ አጥቂ ይጠብቃል። ይጓዝ አንተ ማጋሊሽ እኮ ኳሱ አልፏል እኮ እግዚአብሔርን በጠበበት መታለ በሰፋ በኩል ለመምጣት ይዞ እንትን ማለት ነበር። እኔ ለምሮ ዊልሰን ራሱ ያልገባው ጥያቄው ነብይ ለዛ ነው ሁላ ይሄ መጨረሻው ኳስና በቃ አንከራከርም አለቀ። በስንት ቫር አይቶታል፣ አይናችን እያየ ነው። ይዞታል እጁን በቃ አለቀ። ሚሻልኳል ይሄ ኳስ እንደነ እንትና ታሪክ ጽፈላቸው ነው። ይሄ አርሰናል ዋንጫ ቢበላ እንደ ታሪክ ነው የሚጻፈው። እንደ ኩሉማኒ ዓለም ዋንጫ እንደሳተው ሰን እኛ ላይ እንደሳተው ማለት ነው። የዛኔ ወይኔ ራስ ምታት በሽታ እኔ እግዚአብሔር በጣም ተስፋ አድርጌ ስለነበረ ነው መሰለኝ እንደዚህ በቃ እንደሚያገቡ ያስታውቅ ነበር። እኔ በጣም ያን ኳስ ስት ሚስ ታደርጉ በቃ እንደሚያገባ አርሰናል ያስታውቃል። በቃ በርንላይ ነው ከዚህ በኋላ ያለው ከርሰል ፓላስ መቼም አያስጥለውም። እኔ ራሱ ገና ቦርንሞዝ አቻ እንኳን ቢያልቅ ጨዋታው ቦርንሞዝን ተስፋ አደረግ ነበር ዊን እናደርጋለን ብዬ። ቲሽ ቢስሚላ ምን አይነት ጨዋታ ነው? ወይኔ ትሮሳርድ ትችላለህ። መጮህ ራሱ አልቻልኩም። ቢስሚላ በቃ ይሄ ሁለት ጨዋታ ነው የቀረን። በቃ ሁለት ጨዋታ። ወይኔ ተሰቃየን ነፍሳችን። እንችላለን። ይሄ ቆሻሻ የጠነባ ተጫዋች እንዴት ነው እንደዚህ በረኛ ጋር ተገናኝተህ ተረጋግተህ ልስት የምችለው? እንዴት ያንተ ኳስ ነው ሄዶ አግብተውት ጨዋታውን አሸንፍ ይወጡት። አንተ እኔ ምን አይነት ሰው ነህ ግን? አንተን እኛ ጋር ለመምጣት የፈርናንዴዝ ምትክ ተደርገህ የታሰብክ ያለኸው ጥንባታ ነው ተጫዋች። እንዴ የገባው ጎል በራስ ጥፋት የሳትከው ጎል አንተ ቆሻሻ ነህ። እናቴ ትሙት። ኧረ ቢስሚላ እንደዚህ ቆይ ሳተም ለዴቪድ ራያ ግን ክሬዲት ሰተን ማለት ነው አንተን ስንሰድብ። ኧረ ተቃጠል አንተስ። ይሄ ስሜት እኔ ጋር ብቻ እንዳልሆነ አውቃለሁ። በጣም እኔ እንጃ አላውቅም። መድኃኒዓለም የማን ሲቲ የመን ባርሳ አንበሳው አርስዬ ዋንጫውን ሲያነሳ ማንቸስተር ሚዜ ነው ይሄን እንዳትረሳ በለው። አተ ዘንድሮ አንዱን ከዩናይትድ አንዱን ከሲቲ አድርገን ከማንቸስተር ከተማ ሚዜያችንን መርጠናል ማለት ነው። አሁንም እየፎከርሽ ነው ምድረ ቀሪላ ሁላ
ወይኔ ዌስትሃም እንደዚህ ይደረጋል በመዳና እንደዛሬ ደግሞ የተኮላሸ ቋጠሮ አይቻላል። እንደዛ ተስፋ ሰጡ ማቲያስ ፈርናንዴዝ ወደ ማንቻ አይደለም ተመልሶ ወደ ሊግ እንዳይመጣ ምን አይነት ኳስ ነው የሚስተው? ዌስትሃም አደጋ ያሸቱ ማዱኬን ሃቨርትን እና ኦዴጋርድን አስገብተው በቀኝ በኩል በቃ እንደዛው ኦቨርሎድ ሲያደርጉ አብሮ አይሄዱ። ምን አይነት ቋጠሮ ነው? 90 ላይ አገቡ ብለን ጨፍረን ከዛ በቫር ተሽሮ የዛሬው ተኮላሸ። እግዚአብሔርን ቅጠል ነው የሚያደርገው። ግን ቋጠሯችን እስከ መጨረሻ ሳምንት መሄድ እኔ አሁንም ተስፋ እየታየኝ ነው። ቀጣይ በርንሌ ከፓላስ ነው በቃ ከፓላስ የመጨረሻ ጨዋታ ከፓላስ እንቋጠራለን። አደራ ሲቲ እንዳጥል። ወይኔ ዛሬው ግን በጣም ነው የሚያቃጥለው። ማርያም በጣም ነው የሚያቃጥለው። ዌስትሃም ወደ ሊግቱ አይደለም መውረድ ያለባቸው የነው የመጨረሻው ሊግ እንደውም አማተር ነው መጫወት ያለባቸው። አደራ ነው የበሉት። በስመ ወይኔ ስለ ኳስ ናና ከኔ ጋር ማውራት ትጀምራለህ ከዚህ በኋላ ማለት ሁልህ ኳስ ከኔ ጋር ታወራለህ ከዚህ በኋላ ኳስ ከኔ ጋር አውሩ። ወይኔ በቃ ምን ቀረ? ካሁን በኋላ በርንሌ ላምንም ነው የለም። አበቃ በቃ ወሰዱት። አሁንማ የዚህ ሁሉ ቋጠሮ ምን ቫር ዛሬ ምን እስቲ ዛሬ ምን ያደርጋል? ቫር አርሰናል በቫር ምን አልቃል? ያልቅቷል። በቃ አሁን አብቅቷል። አሁን መንገድ መፈለግ ነው። ቀደም ብሎ መንገድ መፈለግ ነው። በቃ እኮ ባርንሌም ፓላስም አንድ ላይ ሆነው ራሱ ለሁለት ጨዋታ ቢጫወት ምንም አባታቸው ያመጡ አልቅቷል። ዘወር ለዳጌንስ አርሰናል ዓለም ሁሉ እያየን ድል ነስተናል። ወያላው ዝም የሚባለው ዛሬ ነው። ዴቪድ ራያ አረሳለህም ዛሬ ሰራኸውን አረሳለህም። ትሮሳርድ ኦዴጋርድ ዋቴሰብ አንተ አረገና ጨፍራለን አርስጄ ዳኛው አፈራባክ ብላ ሲቀጥል ደግሞ ማቲያስ ፈርናንዴዝ የተባልክ ሰውዬ እግር ብላ አፈር ብሉ። በቃ አፈር ብሉ። አርሰናል አጭበረበረ፣ ዌስትሃም ተጭበረበረ፣ አልተጭበረበረ። መጨረሻ ላይ ያገቡት ኳስ ተሻረ። አያገባኝም። እኔ የሚያገባኝ ግን ስለዚህ እንዳልሳደብ አንተ ኳስ ተጫዋች ነኝ ትላለህ። አንተ ብጉራም፣ አንተ ነጭ፣ አንተ ነህ ይዞ ከመጫወት በጎዶሎ መጫወት ይሻል። የ10 ዓመት ኢንጁሪ ይስጠ ሌላ ምንም አለ። እዚህ ቦታ ላይ ደርሳችሁ ኳሱን እኮ አሸኸው። የትምታው እኮ መጀመሪያ እኮ ይገባ ነበር። ኳሱን አሸኸው። ዳቪድ ራያ ሴቭ አደረገን እኮ የምትል አንዳንድ ደጋፊ አትጠፋ። እዚህ ጋር ነው የሚቀለው፣ በዚህ ጋር ነው የሚቀለው በሰፊው ቦታ ወይስ በዚህች ጋር ወይስ በዚህ ጋር ነው የሚቀለው? ደርሶ አሽቶት ይላጥላል። ያገባ መስሎት በዚሁ ጋር መተው በዳቪድ ራያ እግር እዚህ ጋር መታለት። እዚህ ጋር አንተን ራሱ እንዲህ መጥበስ ነበር እንዲህ። ኧረ በስመ አብ። ዌስትሃም የወረደበት ምክንያት ይሄ ልጅ አለቀ። አትሊስት ፓላስን ቀጣይ ቢጮቱ ያበደ ነበር። ያበደ አዌ እኔ ባይዚ በፓላስ ይጠላሉ የሚል እምነት አለኝ። ግን በርንሊ ላይ 5 ጎል ሲያገቡ ተስፋ ይኖረናል። እኛስ በቃ እኛ ዋንጫ ጠግበናል። ይሄንን አመት ከበሉትም ይብሉት። ዛሬ ማቲያስ ፈርናንዴዝ እና ቫር ተባብረው ለአርሰናል የፕሪሚየር ሊጉን ዋንጫ 75% አስረክበውታል። እግዚአብሔርን 90 ደቂቃ ላይ የጨፈርኩት አጨፋፈር ዋንጫውን እንደበላ እንደተሰጠን ነው። 94ኛ ደቂቃ ላይ ካለም ዊልሸን አንተ ኑኖ አስፕሪቶ የተባልክ እክክክክ ያልክ ኩከኒያም አሰልጣኝ ዌስትሃም ምን አባ ነው መሰራው? ልክ አንድ ጎል ሲገባብህ ካለም ዊልሰን የምታስገባው ገብቶ እናቴ ትሙት። ከዛ በኋላ ዌስትሃም የተጫወተው ጨዋታ እዛ የሚጫወተው የሆነ ሰዓት ጋብሪኤል ብሎክ ያደረገው ኳስ ኧረ በስመ አብ ማን ልክ አርሰናል ሲያገባ ታስገባዋለህ። እንደዚህ አይነት እኔ ባይዞ የተጫዋች በሆን ማለት ነው ሳይፈልገኝ በችግሩ ጊዜ ብቻ የሚጠራኝ ከሆነ እቀልድበታለሁ ገብቼ ራሱ ማለት ነው። ካለም ዊልሰን ግን አቻርጎ
ተሻረ። በቫር ዲሲዥን ብቻ ምክንያት በአርሰናል ደጋፊ ዳኛ ምክንያት አርሰናሎች የዚህ ሲዝን ዋንጫ ሊበሉ ይችላል። ምን ነው ቀራለ እንዴ? አርሰናል ደጋፊ ሁሉም ዳኛ እንዴ በሲቲ የሚከፈለው የምትለው ሁሉም ዳኛ አይደል እንዴ? ዛሬ ውስጥ ታዲያ ለሲቲ ቢከፈል እኮ ይሽረው ነበር። የዳቪድ ራያ እጅ ላይ ግን ስትታከክ የነበርከው የዌስትሃም ተከላካይ ያኔም ከቼልሲ ጋር ወከባ የፈጠርከው አንተ ነህ። እዛ ጆዋ ፔድሮ ጋር ልትደባደብ ምናምን አንተን ደግሞ የ5 ዓመት ኢንጁሪ ይስጥ። ኳስን የሳተው ማቲያስ ፈርናንዴዝ ተውት እንዳይመለስ ለሜዳ ራሱ እንዳይመለስ አድርጎ መቁመጥ ነው እግሩን ቁርጥ ሁለቱንም እግሩን መቁረጥ። ለማንኛውም ከወልቭስ ማንም እየመጣ ሲረግጠው የነበረ ቲም ከወልቭስ የጣለ ቲም ለምን ብለን ነው ከበርነሌ የማንቋጠረው? መረቡን ዝጉልን በርነሌዎች። ምን ብያችሁ ነበር ቅድም? 11 ሰዓት ነው ቪዲዮ የሰራሁት። ምን ብያችሁ ነበር? አዳምጡት። አርሰናል ያሸንፋል። በጠባብ ውጤትም ቢሆን በምንም ብቻ ያሸንፋል። ጨዋታው ያለቀ ከኤቨርተን ጋር ነው ጋይስ። አልገባችሁም እናንተ? ሲስተሙ አልገባችሁም? የምሬን ነው። አርሰናል የሚመጣው ምንድን ነው? ሻምፒዮንስ ሊግ ፋይናል አልፎ ለፍጻሜ ደርሷል። ኤቨርተን ነጥብ ጥሎለታል። አይቶ ነው የመጣ። ያንን ሁሉ ቻንስ አይቶ መጥቶ አርሰናል ዛሬ ዌስትሃምን 18ኛ ደረጃ ያለን ክለብ ማሸነፍ ያቅቷል ብለህ ታስባለህ? እኔ አባል ይሄን ቪዲዮ ስሰራው ጫት ቅሜ አይደለም የሰራሁት፣ በስርዓቱ ነው። እኔ አርሰናል በጠባብ ውጤትም እንደሚያሸንፍ እርግጠኛ ነበርኩኝ። በጣም ነው የፈላው ደጋፊዎች ወይ ሽመጣችሁ ብጥስ ያለ እግዚአብሔር ምስክሬ። እኔ ራሷቸው ሆነ ብዬ ማለት ነው የምሬ ምንም አርሰናል ላይ ቋጥሬ ያየሁት ምንም ብያየሁት ምንም በቃ እኔ ከዚህ በኋላ አርሰናል ላይ አልቋጥርም። ምን በወጣ አንድ ላይ ሳልተካፈረ የሚፈነዳ። ስለዚህ አርሰናል ዋንጫ ይብላ። እነዚህ ፈላዎች ዋንጫ በልተው ክብር ለሚሰጠው ክብር ማይሰጡ ከሆነ አርሰናል ዋንጫ ይብላና በጣም ከ90% የአርሰናል ደጋፊዎች ክብር ለሚገባው ክብር የሚሰጡ የአርሰናል ደጋፊዎች አሉ። አንዳንድ አዋቂ ነን ባይ ግን የአዋቂ ጅሎች ትላልቅ ክለቦችን የሚሳደቡ ካልሆነ በስተቀር ማለት ነውና ትችላላችሁ። ገነርስ እንኳን ደስ አላችሁ። ኮንግራቹሌሽን። በደም ኮፕሊንግ ሼር አድርጉት። የምሬን ነው። አስባል አንድ ለባዶ እኮ በጣም ደባው ጤነች ዊ የአርሰናል ደጋፊዎችም ቋጣሪያን ስም አስበው 90 ደቂቃ እንደዛ አስበው ቅዱስ ትችላላችሁ። ይመቻችሁ እና ዌስትሃም የምሬን ነው ለሲቲ ደጋፊዎች ዶለት አሳይቶ የመቆነጥ ነው የሰጣቸው ማርያምን ዶለቱን አሳይቶ አቅርቦ ማለት ነው። የምሬን ነው ዋጋው ተወዷል። ቆረጥ ይሻላችኋል ብሎ ነው የሰጣቸው። ዌስትሃም አፈሪ ብላ ገደላችሁ። ፈርናንዴዝ የሚባል ገደላችሁ። የምሬን ነው አስበው ደግሞ 90 ምናምንኛው ደቂቃ ነው ጎሉ የገባ። የምሬን ነው ውይ ልበላው እጅህን ጣጥበህ ደም ዋጋው ተወደደብህ ተብለህ ዶለት ማለት ነው። ከዛ የመቆረጥ ሲቀርብልህ ፈላው ምንም ማድረግ አትችልም። የምሬን ነው በቃ ኤቨርተን ነው አንተን የበላህ ጉድህን የበላህ ኤቨርተን ነው። ምንም ማድረግ አትችልም። ዋንጫውን እኔ ተናግሬያለሁ። በቃ በኤቨርተን ነጥብ ሲጥል በእርግጠኝነት አርሰናል ሻምፒዮን እንደሚሆን እርግጠኛ ነኝ። ኮንግራቹሌሽን ማለት ብቻ ነው የሚጠበቅባቸው የሲቲ ደጋፊዎች። እንዲሁም እንደኔ ወያላ ካላችሁ ቋጣሪያን እስካላችሁ ከቋጠሮ ውጡ። አሁንም በርሊን ትጠብቃላችሁ። ከዛ ክርስቲያን ፓላስ ተጠብቅ። እንዲሁም ክርስቲያን ፓላስ እንደዚህ ከፍቶ ነው ቤቲ ራሱ አሰጠን። እንደዚህ ከፍቶ ነው የሚሰጥ። ለምን? ለራሱ ሲል ማለት ነው። አንደኛ 10 ሚሊዮን ፓውንድ ይሰጠዋል። ሁለተኛ ደግሞ ፋይናል ኮንፈረንስ ይልጋለው ከ3 ቀን በኋላ ከአርሰናል ተጫውቶ ከ3 ቀን በኋላ ነስታው ፋራ ይመስላል እንዴ? ፋይናል እያለው እዚህ ጋር የሚደረቅ ከአርሰናል ጋር ምንም አይጠቅመው። ስለዚህ ተስፋ ቆርጡ። ቋጣሪያን ስም ምንም እንደኔ ዝም ብላችሁ አምናችሁ ኮንግራቹሌሽን ገነርስ ማለት ብቻ የሚጠበቅባቸው። የምሬ ነው። በደም ኮምፕሊንግ አድርጉ። ገብተህ ታወጣዋለህ። ምድረ ቅሪላ ቋጣሪ ሁላ ገብተህ ታወጣዋለህ። ወይኔ አቅም አሳጡኝ እኮ አሳበዱኝ እኮ። ኦዴጋርድ አደነዘዝካቸው እኮ። ወይኔ ዴቪድ ራያ ባንተ ባይሆንማ ዛሬ ተዋርደን ነበር። እግዚአብሔር ይስጥ። አሁንም እላለሁ አንተ የኛ በረኛ በመሆን እግዚአብሔርን አመሰግነዋለሁ። ኦዴጋርድ ምን አይነት ፓስ ነው! እንዴት ነው ያደነዘዝካቸው? ትሮሳርድ ትችላለህ። ወይኔ ዛሬ ምን ልበላችሁ። በቃ ማታ ለሰላማት እንዲህ ሲል ወይኔ ግራ ገባኝ እኮ። ምን ያውጣፋኝ እኮ ቤተሰብ። ሼር ኮፒ ሊንክ አድርጉ ደግሞ እስቲ እናንተ ኮፒ ሊንክ፣ ሼር፣ ሪፖስት፣ ፎሎ አድርጉ እስቲ። እንበለዋለን። 2 ጨዋታ ነው የቀረን።
አቤት 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 ጎረቤት ለመቼ ማለት እኮ ነው። አቤት ይኸው ከአንገቴ ዝቅ ብዬ አመሰግናለሁ። ለእኔ ባይሆንም ፈልጋችሁ ቢሆንም አመሰግናለሁ። ምርጥ ስጦታን የሰጣችሁኝ እኔም በአመት 6 ነጥብ ሰጥቻችኋለሁ። ምንም ማለት አይደለማ። 6 ነጥብ ሰጥቷችሁ ከሲቲ 4 ነጥብ ቀመውላችሁ 10 ነጥብ ማለት ነው። በቃ እናመሰግናለን። በቃ እናመሰግናለን። እዲ ግባና ውጣው ሲቴን ትበላለህ። ሲቴን ትችላለህ። ትሮሳርድ የዓለም ምርጡ በቃ ምን ልበል አንተ በጣም ታስፈልጋለህ ለእያንዳንዱ ነገር ማለት ነው። አርሰናል ትችላለህ። በስመ አብ ደንግጬ እኔ ሰውነቴን የተላቀቁ ማለት ትችላላችሁ። ሁላችሁ ወንድ ናችሁ። ወንድ በስመ አብ እንደናንተ አይነት ወንድ አልተፈጠረም። እስኩንሽ አልተፈጠረም። ሲቴን ትበላለህ። ስቋጠር የነበርኩ ሁሉ ማለት ትጠብቀኛለህ። እመጣልሃለሁ። ወይኔ በስመ አብ ኧረ ኦዴጋርድ አንተ ወይኔ አቋም ላይ ሳትሆን ጭራሽ እንደዚህ የተጮትኩ አቋም ላይ ስትሆን እንዴት ልታረጋቸው ነው አንተ? ትችላለህ። አርቴታ ትክክለኛ ቄር ኦዴጋርድን ማስገባት ትክክለኛ ስራ ማለት ነው። በዙሜ እንዲተናድጄ ነበር በማስገባት ትችላለህ። አርቴታ ይገባሃል ነው የምልህ። አንተ ምንም ይገባሃል። ለተሰደብከው ስድብ ዋጋህን ነው አሁን የምታገኙ። በቃ ክብርህን ታገኛለህ ማለት ነው። ማንም ነው እኮ ሲሰድብ የነበረው ማንም ማለት ነው። እንደ አርቴታ በዓለም ላይ የሚያሳዝን አሰልጣኝ አለ? ሁሌ እያየ እየተነጠቀ። በአሁኑ ግን ይበለዋል ነው የምልህ። ይበለዋል ደግሞ በዚህ ሞራል ቻምፒዮንስ ሊግ ይሄዳል። ይበለዋል ነው የምልህ። አንተ በጣም ትችላለህ። ሰብስቲቱሽን ላይ ተሳስተ ነበር። እኔ እሱን አረሳም ነው ይኸውልህ። ዙሜንዲ መግባት ያልነበረበት ተጫዋች ነው። ነገር ግን ኦዴጋርድን ማስገባት ጂኒየስ ነህ አንተ ጂኒየስ። ትክክለኛ ስራ ነው የሰራው። ትክክለኛ ስራ ዓለም ላይ አንደኛ። ትሮሳርድን ያለመቀየር ትክክለኛ ስራ ጂኒየስ ነህ አንተ ጂኒየስ። ይሄን አቻ ቢወጣ ኖሮ እንዴት አስገቡ ይሉ ነበር። አውቃለሁ እንደዚህ እንደሚሉ ማለት ግን አንተ ትችላለህ። የሚገባህን በአሁኑ ዓመት እግር ኳስ ዋጋህን ትከፍላለች። ትችላለህ። ጋርዲዮላ ምንም ነገር አያመጣም ከዚህ በኋላ። ቀጣይ ዓመት ቢያሰለጥን ትበለዋለህ ደግሞ እርግጠኛ ነኝ። እሱን ሳበልጠው ዓመቱን አጨርስም። ቀጣይ ዓመትም ራሱ ከዚህ በኋላ እሱ አብቅቶለታል። ትችላለህ። ወይኔ ሙቼ ልቤ ልትወጣ በቃ ልትወጣ ሀክ ብዬ ልላት ምንም አልቀረችም ነበር። እግዚአብሔር ለጥቂት ነው ያመለጥነው ዛሬ። ለጥቂት እንዲህ ኮኬ ለኮኬ ተያይዘን ማለት ኮኬ ለኮኬ ተያይዘን ነው ዛሬ ያመለጥናት። አረ ድንጋዮች ናቸው በእውነት እግዚአብሔርን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እስቲ እንዴት አያችሁ ዛሬ? አሸነፍናቸው እንደምንም ብለን ሞተን 3 ነጥብ ይዘን ወጣን ዛሬ። ወይኔ የዛሬ ማሸነፍ እንዳትሉ። ማሸነፍ ሳይሆን በቃ ምን ልበላችሁ መተራረድ እንዲህ ኮኬ ለኮኬ ማለት እንዲህ ኮኬ ለኮኬ አብለው ጭጭ አድርጎ ትንፋሻችንን አስወጥቶ የእነሱን ብቻ ሳይሆን የእኛንም ትክ ብላ ልትወጣ ምንም አልቀራትም ነፍሴ። በቃ ብያት ያው ሆኖ ግን ተፍ አድርገን ይዘናት ወደ እናትና አባትሽ ያልታደሉ ናቸው። መቼ ነው አግብተሽ የምታኮሪያቸው የሚባለውን ማለት ነው ዘንድሮ ታሳያቸዋለሽ። ሁሉንም ቆመሽ ታስጨበጭበያለሽ ነው የምልሽ። እኔ እኮ ቀድሜ የወረድኩት ለአንቺ ሚዜ ላለመሆን ነው። ተረዳሽ? ለአንቺ ሚዜ አልሆንም አልፈልግም ብዬ ነው ቀድሜ 9ኛ ላይ ወርጄ የተቀመጥኩት ማለት ነው። እነ ሲቲን እነ ሊቨርፑልን ግን አንቺ ስትሞሸሪ ሚዜ ታረጊያቸዋለሽ። አፈር ብላና ማለት ነው። ግን አንተ ደደብ የሳትከው ኳስ ምን አይነት ደንቆሮ ነገር! እግዚአብሔር ምን አይነት ደደብ ዋጋ አስከፈልካቸው። እግዚአብሔር ነው ግን ምን አይነት ጨዋታ ነው ያየነው። በቃ በስመ አብ በሰስፔንስ ነው ያለቀው። ሁልሽም ግን ፍሬሽ ፈርጧል የአርሰናል ደጋፊ። በስመ አብ በተለይ መጨረሻ ላይ የተሻረው በስመ አብ እግዚአብሔርን በጣም ላበት በላበት ነው የሆንኩት እኔ ራሱ በማይመለከት ጌም ማለት ነው። ግን በቃ አርሴ ዘንድሮ አረጋግጥ። ለመላው ለአርሰናል ደጋፊዎች እንኳን ደስ አላችሁ። እንኳን ስፔሻሊ ደግሞ ለረጅም ዓመት ጥቅምን ይሄ ግሎሪ ሲከር ሳትሆኑ ዋንጫ ፈልጋችሁ ጥቅምን ፈልጋችሁ ሳይሆን እነሆ ክለብ በልባችሁ ገብቶ ከደማችን ጋር ተዋህዶ እስካሁን አንድም ጨዋታ ሳንሰስት ለተመለከተ ነው። ለኛ ደግሞ ይበልጥ ይሄ ጨዋታ የመጨረሻውን ጭንቀት በቃ የዚህን ዓመት ብቻ አይደለም ከዚህ በኋላ የሚመጡትን ራሱ በቃ የትኛውንም ዓመታት የመጨረሻውን ጭንቀት ዛሬ ነው ተገላግነነዋል። በቃ ምጥ ታውቃላችሁ፣ ምጥ የመጨረሻው ምጥ
ተገላግነናል። በሰላም ተገላግነናል። እኔ እኮ መጀመሪያም ተናግሬ ነበር። ዌስትሃም ወርዶ መመለስ ላይፍ ስታይሉ ነው። አሁን ዌስትሃም በስመ አብ ወልድ እኔ እኮ ብያችሁ ነበር። በነገራችን ላይ ትላንትና ማለት ነው ከፍተኛ ጫና ያለው ዌስትሃም ጋም ሳይሆን አርሰናል ጋ ነው። ምክንያቱም አርሰናል ማለት ነው ይህን ዋንጫ ከማሳካቱ በፊት ማለት ስንት ጊዜ ነው ወርዶ የተመለሰው? በቃ እነሱ የለመዱት ነገር ነው። ገብተዋል አይደለ? ዘንድሮ ይሄዳል፣ ለሚመጣው ዓመት ደግሞ ይመጣል። በቃ ይሄ ኖርማል ነው፣ ለነሱ የተለመደ ነገር ነው። እናንተ ናችሁ ያካበዳችሁት። ግን ከፍተኛ የሆነ ጫና ለክለቤ ተረፈው እንጂ እንኳን ደስ አላችሁ። ማቲያስ የምትባል ሰውዬ የሰራን ይስጥ። ምን እንዳረክ አልገባህም። በቃ ገላቸው ነበር እኮ ምንድን ነው የምፈልገው? ያንን የመሰለ ቅብብል መታችሁ። አረ እኔ ዴቪድ ራያን አላደንቅም። የዚህ ድንዝዝናው ነው እንዲህ ስታደርገው ሲያናድ በእናት ቢስሚላ ፋሚሊ ምን አይነት ጨዋታ ላይ ነው? ገራሚ ጨዋታ። የሊጉ መሪ አርሰናል ወሳኝ 3 ነጥብ ማሳካት ችሏል። ቪዲዮን ኮፒ ሊንክ ሪፖስት ላይክ በማድረግ ጀምሩት። በመጀመሪያም የአርሰናል ደጋፊዎች እንኳን ደስ ያላችሁ። ጨዋታው በጣም ፈታኝ ነበር። ይሄ 3 ነጥብ እጅግ በጣም ያስፈልግ ነበር። ውድ 3 ነጥብ ነው ያሳካችሁትና እንኳን ደስ ያላችሁ። አርሰናል በጨዋታው በጣም ተፈትኖ ነበር። በተለይ የቤኒ ዋይት መጎዳት አርሰናልን ቅርጽን እየቀያየረ አርቴታ በጣም ተቸግሮ ነበር። እንደምታውቁ ዙቢሜንዲን ራሱ አስገብቶ ዴክላን ራይስ በዛ በኩል መጫወቱ ጨዋታውን በጣም አክብዶት ነበር። ከዛ መልስ ግን ከረፍት መልስ ያደረገው ቅያሬ ትንሽ የተሻለ አድርጎት ነበር። ግን ያም ቢሆን ጨዋታው በጣም ከባድ ነበር። ምክንያቱም ዌስትሃም ካለበት ጫና አንጻር ወራጅ ቀጠና ውስጥ ነው። ከባድ ነው ሁኔታ ነበር። ግን ያም ሆነ ይህም ጣፋጭ 3 ነጥብ ማሳካት ችሏል። አሁንም ቢሆን ሁሉ ነገር በአርሰናል እጅ ነው። ይሄ ነበር ካሉት ጨዋታዎች ከባድ የተባለው። እንግዲህ ይህም በድል ተወጥቷል። እጅግ በጣም ደስ የሚል ነው። እንደዚህ በምጥ ሲገኝ ደግሞ ደስ ይላልና 2 ቀሪ ጨዋታ እንግዲህ ዋንጫውን ለማንሳት የሚቀረው ሲቲ በእርግጥ 1 ቀሪ ጨዋታ አለው። ያም ቢሆን እድሉ ከአርሰናል ጋር ነው። ዌስትሃሞች ግን አሳዛኝ ተሸናፊ ናቸው ብዬ አስባለሁ። ጨዋታው በጣም ውዝግብ ነበረው፣ ግን ማራኪ ጨዋታ ነበር። እስቲ ለማንኛውም እናንተ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ። ቴንክ ዩ። እኔ እመቤቴን ነው የምላችሁ። ማለት እግር ኳስ ላይ በጣም እኔ እግር ኳስና ሃይማኖት የሚገናኙ ነገሮች አሉ። ግን ክርስቶስን እመቤቴን ጠርቼ መድኃኔዓለምን ጠርቼ መዝሙረ ዳዊት ይዤ ተንበርክኬ የጨረስኩት ጨዋታ የለም እኔ በህይወቴ ማለት this is going to make me look like a fool I swear to God I know ግን ማለት ነው እኔ ክርስቶስን ከ80ኛው ደቂቃ ጀምሮ ቆሜ ጎሉ ሲገባ ተንበርክኬ ቫር ሲታይ እኔ እመቤቴን ኧረ በስመ አብ ወልድ ኧረ አርሰናል ግን ኧረ ተው ግን ማርያም ለእናንተ እኮ ነው እኮ እንዲህ ኧረ በስመ አብ ማርያም ፈጣሪ ክብር ምስጋና ይግባው። ኧረ እናንተ ግን ኧረ በስመ አብ ኧረ በስመ አብ ምን አይነት ጨዋታ ነው? ምንድን ነው? ለምንድን ነው እንደዚህ የምትጫወቱት? ኧረ በጌታ በኢየሱስ ክርስቶስ ኧረ በስመ አብ እኔ ምንም ምለው የለኝም። ማርያምን ምንም ምለው የለኝም። ዛሬ በምድራዊ ኃይል አይደለም ያሸነፈው። እንኳን ደስ አላችሁ። ፓላስ መጥቶ እስከሚያስጠላችሁ እንኳን ደስ አላችሁ። አረ ምን አይነት ግን ፉርተኛ ቲም ነው ቲም። ብቻ እኔ ብዙ ማለት አልፈልግም። አረ ፓላስ ያለ ነው የምለው እኔ ማለት ነው። ይሄ ፊደል አልባከነም ነው የምልህ። ትዕዛዜ አልባከነም ለዛሬ። እኔ ዋንጫ ብትበል እኮ ደስ ይለኛል፣ ግን ድፍረቱ የላችሁ። ሰላም ነሃ። ዛሬ የዓለማችን ጊነስ ላይ ከፍተኛ ጭንቀት በመጨነቅ ተመዘገበ። ከዛ ደግሞ ከጭንቀት በኋላ ባለ ደስታ ደግሞ ሪካርድ በመስበር ዛሬ ተመስግመናል። ይሄን ካልመዘገበ ጊነስ በደም የተከፈለ 3 ነጥብ ዋንጫ ከበላን በደም ነው አርሰናል ተብሎ ሊጻፍበት የሚገባበት ምሽት። እንደ እብድ እኮ ነው እያወሩ የመጡት። ራያ ከትሮሳርድ ካገባው ጎል በላይ ራያ ያቺ አዳናት ሴት እሱ ጎል ቢገባ ዌስትሃም ይዘጋል። ምን ጮቶ ለአቻ ነበር። ራያ ግን
ራያ ግን ኮምፒውተርን በሚሸውድ አለቀ የተባለ ኳስ መለሰ። የትሮሳርድ ጎል ደግሞ ሁልጊዜ ዋጋው በዳይመንድ ማይገለጽ። ያ ረቢ ምንድነው? ወይኔ ዛሬ ቡድኑ እያጠቃ ሁሉንም ነገር ለማድረግ ዝግጁ ሆኖ በጣም አደገኛ ቡድን ይይዘን እንዴት ማርቲን ዙቢሜንዲ ታስገባለህ? እንዴት ዴክላን ራይስን ወደ መስመር ታወጣለህ? ፉልባክ ተፈጥሯዊ ስፍራው አይደለም። መሀል ሜዳ ላይ ኤምኤልኤስ ዴክላን ራይስ እና ኤቨሬቼዜ የተሻለ ፕሮዳክሽን አላቸው። ባለፉት 2 ጨዋታዎች ከፉልሃም ጀምሮ እስከ አትሌቲኮ ዲ ማድሪድ ድረስ የሚገርም ኬሚስትሪ ያሳይተውናል። ማርቲን ዙቢሜንዲ ሲገባ ቡድናችን ተግማማ። ነገር ግን እግዚአብሔር ይመስገን ማርቲን ኦዴጋርድ ደግሞ ገብቶ ታደገን ማለት ነው። በነገራችን ላይ የሊያንድሮ ትሮሳርድ ጎል የማርቲን ኦዴጋርድ ውጤት ነው። ማርቲን ኦዴጋርድ ዛሬ በጣም አመሰግናለሁ። ሚካኤል አርቴታ ግን ይቅር የማይባል ስህተት ነው የሰራው። ዛሬ በማሸነፋችን በ3 ነጥቡ በጣም ደስተኛ ነኝ። ያው ድምጼ ሁላ ተዘግቷል ለምላችሁ። ነገር ግን ማለት ነው ቡድኑን ያግማማው ደግሞ አንተ ነህ በውሳኔ ከዛ ከማርቲን ዙቢሜንዲ ጋር ሆነ። ዙቢሜንዲ ላይው አልፈልግም በቃ ኤዜ ማይልስ ሉዊስ ስኬሊ በጣም ምርጥ ነው። አርቴታ ምን ሆነክ ነው? እሺ ሲጠበቅ የነበረው ጨዋታ 1-0 በአርሰናል መሪነት ተጠናቋል ማለት ነው። በጣም የሚደብር ጨዋታ ማለት ነው። በተለይ ደግሞ ማቲያስ ፈርናንዴዝ የተባልክ የዌስትሃም ጨዋታ እንዲህ ተዘግዘቅ ለወር የምትበላው ያሳጣ ምንም በቃ ሰላም ይናጋ። እኔ ምንም አልልም። እኔ አንተም አልነው እኔ ቃል የለኝም። እኔ ለአንተ ደግሞ በዛ ላይ ቫር ትጠይቃላችሁ እንዴ? ባለቀ ደቂቃ አግብተናል ምናምን ብለህ ራያን እንዲያንቆ ልገለው ነው? ምን በዛ ሰዓት እንዲህ ሲጀመር ልጁ ጤነኛ አይደለም። እንደዛ ራያን ያዘው ማለት ነው። በሽተኛ መሆን አለበት። እንደዛ ራያን ይዘው እንዴት እንዲከላከል ፈልገ ነው ዊልሰን ሲያገባ የምትጨፍረው? አብዛኛው እኮ የኔ በቃ የቋጣሪ ማህበር ደስ ብሎ ነበር ዌስትሃም እንዳገባ ብሎ። ራያ እንዴት አንቋለ እንዴ አንተ? ወይ ግደለው ግዴለም እንዴ ምን ለመፍጠር ነው? እንዴት ማቲያስ ፈርናንዴዝ ለብቻ ከአንድ በረኛ ጋር ተገናኝተ ኦፍሳይድ እንኳን አልገባህም? እንዴት አታገባም? በቀላሉ እኮ ጠልዘ ማግባት ቺፕ እንኳን ማድረግ የምችለውን ጎል በመሬት ትመታዋለህ። እኔ ምንም አይደለም። ሲጀመር እኔ በርሌ እኮ ጨዋታውን ገሎልኛል። እኔ ስላንተ ጉዳይ እኮ ነው አይመለከተኝም። ሲቲ እና እናንተ ተጣሉ እንጂ እኔ ስለናንተ ጉዳይ እኮ አይመለከተኝም። በርሌ ጨዋታውን ገሎልኛል። ሁለታቸው ወጥቶ ማለት ነው። ቢያንስ ከ4ኛ ደረጃ ንቅንቅ እንዳልል እድሉን ሰርቶ ሰጥቶኛል። በቃ የተረገምክ ፓብሎ የተባልክ ተጫዋች የተረገምክ ነህ። ፓብሎ ፈርናንዴስ ገደል ግቡ እንዲስምጥ ብላችሁ ማለት ነው። ምን ይመስላሉ በእናታችሁ ሲያስጠሉ። የቤተሰቡ ችግር ሳይገድበው ከሚስቱ ጋር የተጋባበትን ሰጣ ገባን ረስቶ ወደ ኋላ በመተው ለአርሰናልና ለዚህ ማሊያ ሲዋደቅ አመሸ። ለአርሰናል ወሳኝ ጎል በማስቆጠርም 3 ነጥብ ሰጠው። ዋንጫው ከእጃችን ሊያመልጥ ሲልም መለሰው። ሊያንድሮ ትሮሳርድ ከማርቲን ኦዴጋርድ ምን አይነት ተጫዋች ነው? ሊያንድሮ ትሮሳርድ ጎል ካስቆጠረ ወይ አስፈላጊ ሁኔታ ላይ ነው ወይ አቻ ማድረጊያ ወይ ማሸነፊያ። እሱም ያስቆጠራቸው ጎሎች እንደ ወይን የሚጣፍጡ ናቸው። ሊያንድሮ ትሮሳርድ ለአርሰናል ወሳኝና የማይረሳ ከትውልድ እስከ ትውልድ የሚሸጋገርን ጎል አስቆጠረም። ሊያንድሮ ትሮሳርድ ምን አይነት ችግር ውስጥ እንዳለ እሱና ቤተሰቡ ናቸው የሚያውቁት። ሊያንድሮ ትሮሳርድ ምን አይነት ገራሚ ብቃት ለአርሰናል ደጋፊዎች ነፍስ ግቢ ነፍስ ውጪ በሆነው ጨዋታም ነፍስ አደሰ። አዎ አርሰናላውያንን አዳነ። ሊያንድሮ ትልቅ ክብር አለን። እስቲ ሁላችሁም 19 ቁጥርን ጻፉልኝ። ሊያንድሮ ትሮሳርድ እየመረረኝም ቢሆን ይሄንን ዋንጫ አርሰናል ሲበላው ኮንግራ ላለው እየመረረኝም ቢሆን ኮንግራ ላለው ራያ ይሄንን ዋንጫ ሰጣችሁ። ራያ ሰጣችሁ። ምንም ማድረግ አይቻልም። ፋሚሊ ቋጠርን አልሆነም። ፈጣሪ ለነሱ የፈቀደው 20 ምናምን አመት ጠብቀዋል። they deserve it ለፍተዋል። ኮንግራ ቋጠረናል። ምንም ማድረግ አይቻልም። ከዚህ በኋላ በርን ላይ ምንም አድርጎ ሊያስጥል አይችልም። ኦሬዲ ወርዷል። ፓላስ በቢ ነው የሚገባው። ፍጻሜ ያለበት በቃ አልቋል። አርሰናል የዚህን አመት ዋንጫ በልቷል። ኮንግራ እስካሁን ታግሳችሁ በትግስት የጠበቃችሁ እውነተኛ አርሰናል ደጋፊዎች በተለይ እንኳን ደስ አላችሁ እላለሁ። እየመረረኝም ቢሆን ዲስ ፉትቦል በቃ ምንም ማድረግ አይቻልም። በቶል አርሰናል የዘንድሮ ፕሪሚየር ሊግ 99.9% ኦልሞስት ተጠናቋል። የአርሰናል ደጋፊዎች እንኳን ደስ አላችሁ። ፕሪሚየር ሊጉን ሴኩር አድርጋችኋል። ከዚህ በኋላ የአውሮፓውና ወራጅ ቀጠናው መለየቱ የተሻለ ይመስለኛል። ምክንያቱም ማንቸስተር ሲቲ በርንሞዝ ነው የሚጠብቀው። እሱን ካለፈ ራሱ አርሰናል ፓላስና በርንሞዝን ቀረጣጥፎ ነው የሚበላቸው። ስለዚህ
የዘንድሮ ፕሪሚየር ሊግ ኦልሞስት ተጠናቋል። የአርሰናል ደጋፊዎች እንኳን ደስ አላችሁ። ከዚህ በኋላ ቶፕ 5 ማን እንደሚጨርስና ወራጁን ለመለየት ብንመለከት ይሻላል እንጂ ኦልሞስት ፕሪሚየር ሊጉ አልቋል። ዋንጫው ጉዳይ አርሰናል ነው በቃ የበላው። ዘገነርስ እንዴት ናችሁ? የዛሬው ምጥ የሚያስንቅ ማለት ነው። ጫወታ ቢሆን የዛሬው ጫወታ ኧረ መድኃኒዓለም ኧረ ዌስትሃም እንደዚህ የለንደን ክለቡ እንደዚህ ቋጥራት ዛሬ ላይማ በዛሬ ጨዋታ ለዴቪድ ራያ 100% ክሬዲት ገብርኤል 100% ክሬዲት እናንተ ትችላላችሁ። ኧረ ገብርኤል ኧረ ራይስ ትችላላችሁ ነው ትችላላችሁ። ይሄ ነው በቃ እንፈለው። ዛሬ ቫር ደግሞ ካሰር እኛ በየአመቱ ቫር ነበር የሚስቀል። ዛሬ ግን ደስ የምትል ጣፋጭ እንደ ወይን ጣፋጭ ሆነች የለ ጣፋጭ 3 ነጥብ አግኝተናል። የመቻችሁ እንኳን ደስ አላችሁ። ዘገነርስ ያዝበላው ቻምፒዮን። ዝም ብለን እንደው ሌላ ነገር ብንሞክር ይሻላል። በሱዳን በኩል በጣም አስጊ ነው እየተባለ ነው። በሊቢያም ያው ባህሩም ያው እንደው በህጋዊም ደግሞ ካርታ ሲዘንና ማምለጥ ነው እንጂ እንደዚህ ምን አይነት አይደለም። ለለንደን ክለብ ነው ብለው እኮ ነው ዌስትሃምን ያሳመነው። እንደዚህ አልጠበቅንም ነበር። ያሳዝናል። በጣም የተከፋ ነው። አይ አርሰናል ይሁና። እንኳን ደስ አላችሁ። በሶማሌላንድ አድርገን ተርሙዛ ሰርጥ ውስጥ እንገባለን። እንኳን ደስ አላችሁ ማለት ፈልጋለሁ። ለቶተንሃም ደጋፊዎች ከመውረድ ድናችኋል። እስከ ዛሬ በዳኛ ስታለቃቅሱ ነበር። ዛሬ ዳኛ ከናንተ ጋር ነበር። ዘነበ ወርቅ ጋር እንገናኝና ስንቅ እንይዛለን። እስካሁን አብራችሁ የነበርኩት ናዝራዊ ነበርኩኝ። ይመቻችሁ።